ጮርናቄ ብስኩት የናፈቀው ለቁርስ ለሻይ እንደዚሁም ለመክሰስ ይጠቅማል። እና ወደዚች ቪዲዮ ከመጀመራችሁ በፊት ላይክ እንደዚሁም ሰብስክራይብ እያደረጋችሁ ተቀላቀሉ። ሁልጊዜ የምሰራው ቪዲዮ እንዲደርሳችሁም የደወል ምልክቷን ጫን በማድረግ ተቀላቀሉ። ላለው ውድ ቤተሰቦቼ ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ብዝት ትርፍ ይበልልኝ። ዛሬ እዚህ ጋር የምታዩትን የጮርናቄ አሰራር ወይም ደግሞ የብስኩት አሰራር ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉ ዘንድ በትህትና ጠይቃለሁ። አመሰግናለሁ። ወደ አሰራሩ አብረን በመጀመሪያ እዚህ የምታዩት እቃ አለኝ። ጉድጉድ ያለ ሳህን ያስፈልገናል። ስኳር አልሞላም፣ የሽሮ ማንኪያ ማለት ነው። ያልሞላ ማለት ነው። እንግዲህ እኔ የምሰራው መጠኔ ከተስማማችሁ ለኪ ስለምትሉኝ ነው። ትንሽ በጫፏ ላይ ደግሞ ጨው። እኔ በነገራችን ላይ ለእናንተ ብዬ እንጂ እኔ አልለካም። ሳለካ በግምት እሰራለሁ ሁል ጊዜ ማለት ነው። በጣም ነው የሚስማማኝ። ከዛን ቤኪንግ ፓውደር ሳይሆን ይሄ ምንድነው የሚባለው ካሜራ የሚባለውን እርሾ አደርጋለሁ። አላበዛም። በአንድ ሰዓት ወይም ደግሞ በ40 ደቂቃ እስከ 50 ደቂቃ ያክል ወይ 1 ሰዓት ያክል ያቦካልናል። ይህን ከጨመርም ማለት ነው። ይህ እርሾ ነው የምጨምረው። እርሾ በጣም አሪፍ ነው፣ አይሸትም ማለት ነው። ቆንጆ እርሾ ነው። ሁሉንም እናቀላቅለዋለን። ለብ ያለ ውሃ እንጠቀማለን። ለብ ያለ ውሃ የምጠቀመው ሁሉ ጊዜ እርሾ ይሞታል። በጣም ከሞቀው ይሄ እርሾ አይችልም፣ የፈረንጅ እርሾ ማለት ነው። ቅልጥልና ሊጡን ያወካልንም እና ስለዚህ ለብ ያለ ሞቅ ያለ ውሃ እንጠቀማለን ማለት ነው። ይሄን ስላችሁ በጣም ያልሞቀ እንደዚህ አድርገን አድርገዋለን። እኔ ኩፍ እስከሚል ድረስ ከናችሁ መጠበቅ ትችላላችሁ ለ10 ደቂቃ። እኔ ግን አልጠብቀውም። ለብስኩት ለጮርናቄ ስለሆነ ችግር የለውም። ጮርናቄ ወይም ደግሞ ብስኩት የምሰራበትን ልኬት ዛሬ ያሳያችኋለሁ። ያው እንደ 3 ብርጭቆ ዱቄት ነው እኔ የምጠቀመው። እናንተ 4ም 5ም 2ም እንደ ፍላጎታችሁ አድርጋችሁ መጠቀም ትችላላችሁ። ይህ ችግር የለውም ማለት ነው። እና ግን ዛሬ የሰራሁትን ከነመጠኑ ነግራችሁ ዘንድ ወደድኩኝ ማለት ነው። ልኬታዋን ሁሉ ይሄው የምትፈልጉት ከሆነ ማለት ነው። እና ዘይት ቢያንስ እኔ 2 ማንኪያ ቢሆን ነው እንደዚህ የማደርገው ማለት ነው። በመጠን ነው እኔ የምለካው፣ ብዙ አላበዛም። ኦልሬዲ በዘይት የምንጠብሰው ስለሆነ ባናበዛም ጥሩ ነው። ዞሮ እጃችን እንዳይነካ ዘይት ትንሽ አድርገን ከዛ በዚህ እንደዚህ እንትን ለዋለሁ። ዱቄቱ ባይጠ እስኪ ትንሽ ዱቄቱ እስከሚጠፋ ድረስ ማለት ነው። እና ውሃዬን ጨምር አድርጋለሁ። እና እዚህ ጋር ዘይት ቢበዛም ባይበዛም ችግር የለውም። ግን ዘይት ባይበዛ ግን መልካም ነው ብዬ ነው የማስበው እኔ በራሴ ማለት ነው። እንደኛ ስታቦኩትም ይመቻችኋል። ያው በጣም ዘይት ከበዛበት በዘይት ስለምንሰራው ብላችሁ እንትን ካላችሁ ይጣበቃል ሊጡ ማለት ነው። እንደዚህ ፍርፍር አይደል ነገር አይላችሁም። እንደዛ ማድረግ ትችላላችሁ። በዛው በጣም ቀላል ነው። እኔ እንደ ጮርናቄ መስራት የሚቀለኝ ነገር የለም። ያው የጨውንም የሁሉንም መጠን አድርጌያለሁ። ቅመም የምትፈልጉትን አይነት ቅመም አድርጋላችሁ። ዛሬ እኔ ቅመም አልተጠቀምኩም፣ ታርጉልኝና ማለት ነው። ተረስቶ ነው። ያው የምትፈልጉትን መጨመር ይቻላል። ከዛ ያው እሹኝ ይላል የፍርኖ ዱቄት እሹኝ። እና ይሄው ግማሽ ላይ እንግዲህ ውሃ ጠብ እያደረግኩ አሻለው። እኔ ሳሸው ይሄ ሊጡ አቦካኩ በነገራችን ላይ ከሌሎቹ ለየት የሚያደርገው እኔ ደረቅ አርጌ ነው ማቦካው። ለጮርናቄ ደረቅ አርጌ ነው ማቦካው። እንግዲህ ሙያውን የተማርኩት እኔ ከዩቲዩብ ጓደኞቼ ነው። በጣም ጎበዝና ስለ አሰራሩን በደንብ የሚያውቁ ልጆች አሉ በነገራችን ላይ። እዛ ነው የለመድኩት። በደንብ አሸዋለሁ፣ ግን ደረቅ አርጌ ማለት ነው። ልክ እንዴት ነው ሀገር ቤት ጥረሾ እንደምንጋግረው አይነት ሊጥ እንደዛ አድርጌ በደረቁ አሸዋለሁ። በኋላ እንዲመቸኝ ለመጋገር ማለት ነው።
ሊጡ ቀጠን ሲል ያው የሆነ ወደ ላይ ቶሎ ኩፍ ይላል ይሆናል አይደለ? እንደዛ እንዳይሆን ደረቅ አድርጌ ትንለዋለሁ። ከዛ ካሸሁ በኋላ ትንሽ ዘይት ጠባ አድርጌ እጄ ላይ ከላይ እቃውን ስንከድን እንዳይልብን እንኳን ላይ እስከሚወጣ አልጠብቀውም። ምክንያቱም አንዴ ብቻ ነው የሚነሳው፣ አይመለስም እንደ ዳቦ ማለት ነው። ለምን ጮርናቄ ባህሪው ነው። ያው ከአንድ ሰዓት ከምናምን በኋላ ተመልሰን መጥተናል። በዚህ መልኩ እንደዚህ ወጥቷል። አንድ ጊዜ ነው ኩፍ ያለው። እንደዚህ ሲቦካላችሁ በጣም ቆንጆ ነው። ለምን ዘይት ላይ ሲቀመጥ ይሄ ወደ ላይ ነው የሚወካው። ማያስቸግርና በጣም ቀላል ስራ ቢኖር የብስኩት ስራ ወይም ደግሞ ጮርናቄ፣ ቆቀር እንደ ሰፈራችሁ የምንለው ማለት ነው ስራ ቢኖር ይሄ ነው። ከዛን ዱቄት ጠብ እያደረግኩኝ አጽድቼዋለሁ። እኔ መጀመሪያ በደንብ ጥብ አድርጌ ነው ያጸዳሁት ሰራሚኩን ማለት ነው። እና ለመስራትም ሳልሳቀቅ ዱቄት እዚህ ጋር የነሰነስኩት ያው አንደኛ እንደዚህ ዱቄት ሲደረግበት በምትዳምጡበት ወቅት ማለት ነው ዱቄት ሲኖር ካሽ ካሽ ነው የሚለው። በጣም ደረቅ ነው የሚሆነው። ደረቅ የምትወዱ ካላችሁ ማለት ነው ደረቅ ይሆናል። ካሽ ካሽ እንዲል ይረዳዋል። እኛም ስንዳምጥ ይመቸናል ማለት ነው። እኔ ይሄ ስለሚመቸኝና እንደዚሁም ደግሞ እኔ ከማውቀው ከራሴ ሙያ ይልቅ የጓደኞችን ሙያ አይቼ ነው የሰራሁት ማለት ነውና ይሄንን በዚህ መልኩ ደግሞ በጣም ነው የሚቀላችሁ። ቦጨቅ እያረጋችሁ እንትን ድቡልቡል ከምታረጉ ማለት ነው። አሁን ይሄ ቅርጽ ለማስያዝም ለሁሉም ይመቻል። እንደዚህ ዳምጦ መቁረጥ እኔ በራሴ የአበባ ቅርጽ ይዝላችኋል። የተለያየ አይነት ቅርጽ መስራት ትችላላችሁ። በዛውም ብስኩቱ ራሱ በጣም ቆንጆ ነው የሚሆነው። ምክንያቱም እንደዚህ ቆርጬ የዳመጥኩትን እንደዚህ ቆርጠዋለሁ በዚህ መልኩ ማለት ነው በቀጭኑ። ምክንያቱ ሲጠቀለል ይበዛል። እንደ ሮል እናደርገዋለን ማለት ነው። ከዛን ያው ቶሎ ነው እንትን የምንለው አናቆይም። እንደ ዳመጥን እንደ ቆረጥን ወዲያው እንትን ማለት ስላለብን ዘይታችንን ጨምረን ማሞቅ ወይም ማጋል ይኖርብናል ማለት ነው። ቁጭ ካረግነው በጣም ወደ ላይ ስለሚወካ እንደ ዳቦ ወደ ላይ ነው የሚወካው ሙቀት ሲነካው ማለት ነው። እንደዚህ ትጠቀልላላችሁ። በቃ በጣም ቀላልና ሲምፕል አሰራር ነው የምር ማለት ነው። ግን በጣም ነው የሚጣፍጠው። በዛ ላይ ደግሞ ለምትፈልጉት ለልጆችም ለልጅም ለአዋቂም ለሻይ እንደዚህ ለቁርስ ለመክሰስም በጣም አሪፍ ነው። እና እኔ በጣም ወድጀው ነው የተመገብ ነው ማለት ነው። በጣም ትወዱታላችሁ እናንተም። ይሄ ጠቅለል ማድረግ ደግሞ በጣም ነው ከመቁረጥ በዛ አነሰ ከማለት እንደዚህ ብትመጥኑ ባይነኝ እኔ በራሴ። ከዛ እንደዚህ ስትቆርጡት በኋላ ጮርናቄው ወይም ደግሞ ብስኩቱ በጣም ያማረ ቅርጽና የአበባ ቅርጽ ይዞላችሁ ይወጣል። እንደዚህ በምትፈልጉበት ከጎኑም ከዛም ቆረጥ እያደረጋችሁ በቢላዋ ማለት ነው ቅርጽ ታስይዙታላችሁ። በዛ እየገባ በደንብ ዘይቱ ከውስጥ ሊጥ እንዳይሆን ያበስልልናል። በዛው ደግሞ ቅርጹ ያምራል፣ ከሽ ይላል። በቃ እንደዚህ ሰርታችሁ መመገብ ትችላላችሁ። እና ይሄ ነው ቅርጹ ማለት ነው። ቅርጹ በጣም ቀላል ነው። በነገራችን ላይ ራሱ ነው የሚወጣላችሁ ስትቆርጡት። ራሱ ምንም የሚያስቸግር ነገር የለውም። እሺ ዘይታችን ግሎልናል። እንግዲህ እዚህ ጋር ዘይቱ መጀመሪያ በደንብ ከጋለ በኋላ በመካከለኛ ሙቀት እናደርጋለን። ለምን በጣም ከጋለ ልብልብ ያደረገውና ውስጡ አይበስልም ማለት ነው። እና ቀስ ብሎ እንዲበስል ውስጥ ያለው እንዲበስልላችሁ የምታደርጉት ምንድነው? ዘይቱን ትንሽ ከጋለ በኋላ መካከለኛ ማድረግ ነው። ልክ ሳምቡሳ እንደምትጠብሱት አይነት እንደዛ ነው በቃ የሚጠበሰው ማለት ነው። ከዛ ይሄው ይመስላል። በእርጋታ እንደዚህ አድርጌ ጠብሰዋለሁ። እንደዚህ ከስር ያለው በደንብ ሲበስልልን አይተን ደግሞ ቀስ ብለን እንገለብጣለን። በዚህን ሰዓት ግን ያው ሳንረሳ ከስር ጋዛችንን መቀነስ በጣም ይጠቅመናል። ለምን በደንብ ነው የሚበስለው ተቀንሶ እንትን ሲል ማለት ነው።
በጣም አይደለም መካከለኛ ነው። በጣም የሚቀነስ ከሆነ ዘይት ይበዛበታል። በኋላ ስትመገቡት እንዳለ ዘይት በዘይት ነው የሚሆነውና እንዳይጠጣም በመካከለኛ ሙቀት አድርጋችሁ እንደዚህ ታበስላላችሁ ማለት ነው። እና ደግሞ ሰርታችሁ ሞክራችሁ ደግሞ ጻፉልኝ እሺ። በነገራችን ላይ እኔ ብዙ ጊዜ ይሄን እሰራዋለሁ፣ እወደዋለሁ። ደግሞ ሁሌም በሰራሁት ያው አጋራችኋለሁ። ሌላ ደግሞ ላይክ አድርጉ። እውነት ብዙ የምታዩ አላችሁ ሰብስክራይብ ሳታደርጉ ማለት ነው። እና ሰብስክራይብ ለባለቤቱ ይጠቅማል፣ ለኔ ይጠቅመኛል ማለት ነው ውድ ቤተሰቦቼ። እና ላይክ አድርጉ፣ እንደዚሁም ደግሞ ሰብስክራይብ አድርጉ። እና አዳዲሶች ደግሞ ማለትም ገና ዛሬ የመጣችሁ እንኳን ወደ የመንዞር ዩቲዩብ በሰላም መጣችሁ። አመሰግናለሁ ስለመጣችሁ። ከዛን የመጀመሪያው ስራችን በቃ የበሰለልንን እንደዚህ ቀስ እያለን ወረቀት ላይ እናወጣለን። ያው ወረቀት ላይ ሲሆን ዘይቱን ይመጥልናል። ዘይትኛ ብዙ አንመገብም ማለት ነው። እና ሞክሩት፣ በጣም ነው የምትወዱት። ደግሞ ሀሳብ አስተያየታችሁንም ስጡኝ፣ አበረታቱኝ። በነገራችን ላይ ቻናሌ በጣም ትንሽ ይሄን ሰሞን ቀዝቀዝ ብላለች። ቆይ አነሳታለሁ ወደፊት ማለት ነው። እሺ የቀረኝን ነው እዚህ ጋር መልሼ የማደርገው። ያው በዛው ተመሳሳይ ማለት ትችላላችሁ። ሁሉንም አንዴ ልክ በዛው መጠን እንሰራለን። እና እኛ ሀገራችን ብስኩት በጣም ነው የምንወደው። እኔ በጣም ነው የምወደው ይሄ ብስኩት ማለት ነው። ትኩሱ በተለይ በስማ እንዴት እንደምወደው አትጠይቁኝ። እና እቤት ሰርቶ መመገብ ደግሞ ከትኩስነቱም ከሁሉም ነገር በጣም ያማረ ቆንጆ የሆነ ቱን የጠበቀ እናገኛለን ማለት ነው። ይሄ ቅድም ስቆርጥ ያላያችሁት ካሜራው ዞር ስላለ ይቅርታ ማለት ነው። በቃ እንደዚህ ነው። እንደዚህ ቅርጽ መቁረጡን እንደዚህ ብትቆርጡት በጣም ነው የሚቀላችሁ። መጠቅለሉንም እንደዚህ በጣም ቀላል ነው በነገራችን ላይ። እና አለቅ ያለኝ ነው። ይሄ እንደዚህ ሁሉንም ጠቅልልና በቃ በቀላሉ የራሴን ቅርጽ አስይዘዋለሁ። የምትፈልጉትን አይነት ቅርጽ ማስያዝ ትችላላችሁ እዚህ ጋር ማለት ነው። እና ዱቄት እንደዚህ ልጥቅፍ የምልባችሁ ምናምን ከሆነ ዱቄት አድርጉበት፣ ነስነስ አድርጉበት በላዩ። ዱቄት ሲኖረው ጥሩ ነው። እና ጮርናቄ ይኸው ቆርጬዋለሁ። ከዛ ያው የቆረጥኩትን በዚህ መልኩ አድርገዋለሁ። በጣም ነው የሚያምረው። ይሄ ደግሞ የአበባ ቅርጽ ይሆንላችኋል ማለት ነው። እና ልጆቻቸው ይሄንን እያዩ በቃ ይመገባሉ ደስ ብሏቸው ፏ ብሏቸው። የመዳምስ ልጆች አትሉም? የመዳም ልጆች ያው ስፖርት ያስፈልገናል ያወፍረናል ይላሉ። እና ነገሩ አንዳንዶቹ ይበሉታል እርግጠኛ ነኝ ማለት ነው። ምክንያቱም በጣም ነው የሚጣፍጠው። ያው ግን አንዴ ከተለመደ ሁሌም ትሰራላችሁ ማለት ነው። እና ይሄው ድርቅ ያለና ከሽ የሚል ነው። ምንም ዘይት ብዙ የዛን ያክል አልጠገበም ወይም ደግሞ ዘይት ይዞ አልወጣም። እሺ ያለንም እንደዚሁ እንጨርሳለን። ያው የሰራው በፉርኖ ዱቄት ነው። በነገራችን ላይ በስንዴም ይቻላል። እና ምናልባት የምትጠይቁኝ ካላችሁ ማለት ነው እሱንም ከሰማችሁት ነው ቪዲዮና በስንዴም ይቻላል። በጣም ነው እንደውም የሚጣፍጠው። ሲሰሩት አይቻለሁ። ነፂ ዩቲዩብ ታቋት እንደሆነ ማለት ነው። ነፂ በጣም ቆንጆና ያማረ ሰርታ አይቼዋለሁ በስንዴ ዱቄት ማለት ነው። እኔ ቀልቅዬ ሰራ ነበር በፊትም፣ ግን ይሄ የፉርኖ ዱቄት ብቻውን ነው። የስንዴ ደግሞ ጠቆር ይላል። በጣም ነው ደስ የሚለውም አሪፍ ነው። ቀላቅላችሁ መስራት ትችላላችሁ ማለት ነው። እና ዛሬ ልጋብዛችሁ በቃ ተጋበዙ ወደ እኔ ጋር። ያው እንግዲህ እኔ ቻናሌ ሁለገብ ነው ማለትም ከዜና ውጭ ማለት ነው። ከዜና ውጭ ሁለገብ ነው። ምግብ ይሰራል፣ ለፊታችን ለውበታችን ምግቡንም አንድ ላይ ማለት ነው
እሺ ይህን ይመስላል እንግዲህ እንደምታዩት። እንደ ምርጫችሁ እየሰራችሁ መጠቀም ትችላላችሁ፣ መመገብ ትችላላችሁ ማለት ነው። ይቅርታ። እሺ ቤተሰቦቼ እንግዲህ ይህንን ይመስላል። ላይክ እንደዚሁም ሰብስክራይብ፣ ሼር እያደርጋችሁ ስለምታበረታቱኝ በጣም ነው የማመሰግነው። ሌላ ጊዜ ደግሞ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም አመሰግናለሁ። ደህና ሰንብቱ። መልካም ጊዜ ይሆንላችሁ። ብስኩቱን ግን ተጋበዙ። ይኸው ውስጡ እንዴት መሰላችሁ ሲያምር። መልካም ቀን፣ መልካም ምሽት፣ መልካም የቁርስ ሰዓት ይሆንላችሁ። ቻው፣ አመሰግናለሁ።